ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ቆንጆ የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየት እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ምን ይላል፣ ከዛስ ትርጉሙስ ምን ማለት ነው፣ እንዴት ስናንብበው የሚለውን አንድ ባንድ ሁሉንም እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ የመጀመሪያው ምን ይላል፣ አይ ኤን እንደ አ ማንበብ፣ ጂን እንደ ግ ማንበብ፣ አርኢን ሪ ብለን ማንበብ። ሁለቱንም ኢ በአንድ ድምፅ ኢ ብለን ነው የምናነበው ማለት ነው። ስለዚህ አርኢን ሪ ብለን አነበው ነው። ስናነባው አይ አግሪ፣ አይ አግሪ ምን ማለት ነው? እስማማለሁ ማለት ነው። እንግዲህ አይ ማለት እንደምታውቁት እኔ ማለት ነው። አግሪ ማለት ደግሞ መስማማት ማለት ነው። ስለዚህ አይ አግሪ ካልን እስማማለሁ በሆነ ሀሳብ ሊሆን ይችላል። እስማማለሁ ለማለት አይ አግሪ እንላለን ማለት ነው። ያ ኤስ ምን ይላል? አይ ኤምን በአንድ ላይ አም ብለን ማንበብ፣ ከዛ ስቲ አይን በአንድ ላይ ታይ ብለን ማንበብ፣ አርኤን እንደ ር ማንበብ፣ ዲን እንደ ድ፣ ታየርድ አም ታየርድ ምን ማለት ነው? ደክሞኛል ማለት ነው። አም ታየርድ ስንል ያ ኤስ ምን ይላል? አሁንም አይ ኤምን አም ብለን ማንበብ፣ ኤስን እንደ ስ ማንበብ፣ ቲን እንደ ት፣ አርኦን እንደ ሮ፣ ኤንን እንደ ን፣ ጅን እንደ ግ። ስትሮንግ አም ስትሮንግ ምን ማለት ነው? ጠንካራ ነኝ ለማለት አም ስትሮንግ እንላለን ማለት ነው። እንግዲህ አም ስንል እኔ እንደዚህ ነኝ እያለን ነው ማለት ነው። ስትሮንግ ማለት ደግሞ ምንድነው? ጠንካራ ማለት ነው። ጠንካራ ስለዚህ አም ስትሮንግ ካልን ጠንካራ ነኝ እያለን ነው ማለት ነው። ያ ይኸኛውስ ምን ይላል? አሁንም አይ ኤምን አም ብለን ማንበብ፣ አም ኤልኤን ሌ፣ ቲኢን ት፣ ሌት አም ሌት ምን ማለት ነው? ዘግይቻለሁ ወይም አርፍጃለሁ ለማለት አም ሌት እንላለን ማለት ነው። እንግዲህ አም ስንል ነኝ እኔ እንደዚህ ነኝ ስንል አም ብለን ነው የምንገልጸው ማለት ነው። ሌት ስንል ደግሞ ምንድነው? ማርፈድ መዘግየት ማለት ነው። ስለዚህ አርፍቻለሁ ወይም ዘግይቻለሁ ስንል አም ሌት እንላለን ማለት ነው። ያ ኤስ ምን ይላል? አሁንም አይ ኤምን አም ብለን ማንበብ፣ አም ከዛስ ዳብሊውን እንደ ወ ማንበብ፣ ዳብሊኦን እንደ ኦ፣ አርን እንደ ር፣ ኬአይን እንደ ኬ፣ ኤንን እንደ ን፣ ጂን እንደ ግ። ወርኪንግ አም ወርኪንግ ምን ማለት ነው? እየሰራሁ ነኝ ለማለት አም ወርኪንግ እንላለን። አም እንደነገርኳችሁ ነው። ወርክ ማለት መስራት ነው። ግን እነዚህ አይኤንጂ ከተጨመረበት ወርኪንግ ከሆነ ኦልሬዲ አሁን እየሰራን ከሆነ ነው ማለት ነው አይኤንጂ የምንጠቀመው። ስለዚህ አሁንም እየሰራን ገና ለወደፊት የምንሰራ ከሆነ አይኤንጂ ይኖርበታል ማለት ነው። ስለዚህ ወርክ መስራት ነው። አይኤንጂ ካለበት ግን እየሰራ ነው ማለት ነው አሁን። ስለዚህ አም ወርኪንግ ካልን እየሰራሁ ነው አልን ማለት ነው። ያ ኤስ አሁንም አይኤምን አም ብለን ማንበብ፣ ኤችኤን እንደ ሄይ፣ አርኤን ር፣ አምሂር ምን ማለት ነው? እዚህ ነኝ ለማለት አም ሂር እንዳለን ማለት ነው። እንግዲህ እዚህ ጋር ሂር ማለት ምን ማለት ነው? እዚህ ማለት ነው። እዚህ አም ደግሞ ነኝ። ስለዚህ አም ሂር ካልን እዚህ ነኝ እያለን ነው ማለት ነው። ያ ይኸኛውስ ምን ይላል? አሁንም አይኤምን አም ብለን ማንበብ፣ ከዛ ቲኤን እንደ ተው ማንበብ፣ ኤልን ሳይለንት ነው የምናደርጋት እዚህ ጋር ማለት ነው። ኤልን ሳይለንት ነች። ስለዚህ ቲኤን እንደ ቶ፣ ከዛ ኬአይን እንደ ኬ፣ ኤንን እንደ ን፣ ጂን እንደ ግ። ቶኪንግ አም ቶኪንግ። ይህም በተመሳሳይ አሁን እዚህ ጋር ቶክ ማለት ማውራት ነው አይደለ? ማውራት ነው። ግን አይኤንጂ ከተጨመረበት ምን ማለት ነው? አሁንም እያወራ መሆኑ ነው። ስለዚህ አም ቶኪንግ ስንል እየተናገርኩ ነው ወይም እያወራሁ ነው ለማለት አም ቶኪንግ እንላለን ማለት ነው። ያ እዚህ ጋርስ አሁንም አም እንበል፣ ኤል አይን እንደ ሊ ማንበብ፣ ኤስን እንደ ስ፣ ቲን እንደ ት፣ ኤንን እንደ ን። እዚህ ጋር እሱ ቲ አትነበብም ማለት ነው። ይቅርታ ቲ አትነበብም እዚህ ጋር ኤልን እንደ ሊ እናነባለን፣ አይስን እንደ ስ፣ ከዛስ ቲን እንደ ት፣ ኤንን እንደ ን፣ አይኤንን ጊ ብለን ማንበብ፣
ሊስኒንግ ብለን ነው የምናነበው። ሊስኒንግ ቲ የሚል ድምጽ የለም እዚህ ጋር። እሺ ስለዚህ አም ሊስኒንግ ምን ማለት ነው? አም ሊስኒንግ እየሰማሁ ነው ወይም እያዳመጥሁ ነው ለማለት አም ሊስኒንግ እንላለን ማለት ነው። ያ ወደ ቀጣዩ እንለፍ። ምን ይላል? አም አልን። አሁንም ኤስን እንደ ስ ፒን እንደ ፒ ከዛ ኤን አናነብም። ምክንያቱም ደግሞ ሁለት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡም ብያችኋለሁ ማለት ነው። ስለዚህ በዛ መሰረት ኤስን እንደ ስ ፒን እንደ ፒ ኤን አለፍን። ኪአይን እንደ ኪ ኤንን እንደ ን ጂን እንደ ግ ስፒኪንግ አም ስፒኪንግ ምን ማለት ነው? እየተናገርኩኝ ነው ለማለት አም ስፒኪንግ እንላለን። ስፒክ ማለት መናገር ነው። ስፒኪንግ ከሆነ ኦልሬዲ አሁን እያወራን ከሆነ ወይም እየተናገርን ከሆነ ነው የምንጠቀመው። ስለዚህ አም ስፒኪንግ ስንል እየተናገርኩኝ ነው ወይም እያወራሁኝ ነው ማለት እንችላለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ኤኤምን አም ብለን ማንበብ፣ ቲኤችአይን እንደ ቲ ማንበብ፣ ኤንን እንደ ን፣ ኬአይን እንደ ኪ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። አም ቲንኪንግ ምን ማለት ነው? እያሰብኩኝ ነው ለማለት አም ቲንኪንግ እንላለን ማለት ነው። እንግዲህ እንደነገርኳችሁ አም ካልን እኔ ነኝ እያልን ነው። ቲንክ ምንድነው? ማሰብ ነው ቲንክ። ስለዚህ ቲንኪንግ ከሆነ ደግሞ እያሰብ ነው ማለት ነው። ስለዚህ አይኤንጂ ካለው ኦልሬዲ አሁን እያሰብን ከሆነ ነው አም ቲንኪንግ እንላለን ማለት ነው። ስለዚህ እያሰብኩ ነው ብለን ገለጽን ማለት ነው። ኤስ አም ከዛስ ጂኦን እንደ ጆ፣ ኪአይን እንደ ኪ፣ ኤንን እንደ ን፣ ጂን እንደ ግ ጆኪንግ አም ጆኪንግ ምን ማለት ነው? እየቀለድኩኝ ነው ማለት ነው። እንግዲህ ጆክ ማለት መቀለድ ነው። ጆኪንግ ኦልሬዲ እየቀለድኩ ነው ስንል ነው አይኤንጂ የምንጨምረው። ስለዚህ አም ጆኪንግ ካልን እየቀለድኩ ነው ብለን መግለጽ እንችላለን ማለት ነው። ያ ይሄኛውስ አሁንም አይኤምን አም ብለን ማንበብ፣ ከዛ ሲኦን እንደ ኮ፣ ኤንን እንደ ን፣ ኤፍዩን እንደ ፉ፣ ኤስኢን ዝ የሚል ድምጽ አለው፣ ዲን እንደ ድ አም ኮንፊውዝድ ምን ማለት ነው? ግራ ተጋብቻለሁ ወይም ግራ ገብቶኛል ተወዛግቤያለሁ ለማለት አም ኮንፊውዝድ ማለት ግራ መጋባት ወይም መወዛገብ ማለት ነው። ስለዚህ አም ኮንፊውዝድ ግራ ተጋብቻለሁ። ያ ኤስን እንደ ስ ማንበብ፣ ሲኤን እንደ ኬ፣ አርኢን እንደ ን፣ ዲን እንደ ድ አም ስኬርድ ምን ማለት ነው? ፈርቻለሁ ለማለት አም ስኬርድ እንላለን ማለት ነው። እንግዲህ ስኬርድ ማለት መፍራት ማለት ነው። ስኬርድ ስንል መፍራት። ስለዚህ አም ስኬርድ ከሆነ ፈርቻለሁ እያለን ነው ማለት ነው። ያ እዚህ ጋር አይኤምን አም ብለን ማንበብ፣ ኤልዩን እንደ ላ ነው የምናነበው እዚህ ጋር ላ። ከዛ ሲና ኬ ባንድ ላይ ሲመጡባችሁ ክ የሚል ድምጽ ነው ያላቸው። ከዋይ ጋር ኬ ብለን ማንበብ ላኬ አም ላኪ ማለት ነው። እድለኛ ነኝ ለማለት ስኬርድ ማለት እሱ ይቅርታ። ላኪ ማለት ምንድነው? ላኪ እድል ማለት ነው። ስለዚህ አምላኪ ካለን እድለኛ ነኝ እያልን ነው ማለት ነው። ይሄኛውስ አይኤምን እንደ አም ማንበብ፣ ከዛስ ኦ ዩቲን አውት ብለን ማንበብ አውት፣ ኤስአይን እንደ ሳይ፣ ዲኢን ድ ሳይድ አውትሳይድ አም አውትሳይድ ማለት ነው። ውጭ ነኝ ለማለት አም አውትሳይድ ማለት ከውጭ ለማለት ነው፣ ወይም ውጭ ላይ ለማለት ነው አም። ስለዚህ አም አውትሳይድ ስንል ውጭ ነኝ እያልን ነው ማለት ነው። ያ ኤስ ምን ይላል? አይኤምን እንደ አም ማንበብ፣ ከዛስ አርኢን እንደ ሪ ማንበብ፣ ኤን አናነባትም ምክንያቱም ነግሬያቸዋለሁ። ዲን እንደ ዲ፣ ዋይን እንደ ሬዲ፣ ኤንኦን ና፣ ዳብሊውን ው ናው፣ አም ሬዲ ናው ምን ማለት ነው? አሁን ዝግጁ ነኝ አልን ማለት ነው። አሁን ዝግጁ ነን። ያ እንደዚህ እያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ ቪዲዮውን ሳሰለችሁ የምንለቃቸው ቪዲዮዎች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ